ውዶች የጉዶኝ የላችኋለሁ። ስለዚህ ከባለቤቴ ጋር ከውዱ ባለቤቴ ጋር እንድታስታርቁኝ እፈልጋለሁ። ማርያምን ከልቤ ነው። ለምን መሰላችሁ? እኔ የኔ ልጆች ኢዮኤል አቤኔዘር እና ዮአዳን አቤኔዘር ብቻ ናቸው። እውነታችሁ ነው። ብዙዎቻችሁ አውቃ ነው ድራማ ልሰራ አስባ ነው ምናምን እያላችሁ ነበረ እና ነገር ግን እኔ ባሰብኩት መንገድ አልሄደልኝም። ድራማ ለመስራት አስቤ አይደለም። በጣም የምወዳት የማከብራት የቅርብ ጓደኛዬ ታሪክ ነው እና ይህንን ታሪክ ስታማክረኝ ከእናንተም ሀሳብ አስተያየት ስለፈለግኩኝ እኔ ነኝ ባለቤቷ ብዬ ማለት የኔ ልጅ ነው ብዬ ተናግሬያለሁ እና እንደዛ ማድረግ አልነበረብኝም። ወይም ደግሞ ከማድረጌ በፊት ለውዱ ባለቤቴ መናገር ነበረብኝ እና ይሄ ታሪክ እንደዚህ መጥቷል፣ ዩቱብ ላይ ብንሰራው ለብዙዎች አስተማሪ ይሆናል ብዬ መናገር ነበረብኝ። ነገር ግን ቀጥታ የኔ ልጅ ነው ከ10 ዓመት በፊት የወለድኩት ብዬ ነው የተናገርኩት እና ያ ነገር ደግሞ እሱ በጣም ልቡ ሰብሮታል፣ በጣም አዝኗል፣ በጣም ተናዷል እና ይቅርታ ብለውም ይቅርታ ሊቀበለኝ አልቻለም። አሁን ራሱ አልመጣም የራስሽ ጉዳይ ገደል ግቢ ብሎኝ ነው ወደ እናንተ የመጣሁት። ብምልለት ምን ብል በቃ ይሆናል አይደለ ይባስ እንዲጠራጠረኝ አደረኩኝ። አይገርማችሁም? እኔ በጣም ነው በራሴ ያዘንኩት፣ በጣም ነው በራሴ የተናደድኩት። የእውነት በቃ ቢያንስ እንደዚህ አይነት ታሪክ መጥቷል ለነስራው ብዬ ማሳወቅ ነበረብኝ እንጂ ዝም ብዬ በገገማው መጥቼ 10 ዓመት ልጅ አለኝ ብዬ መናገር አልነበረብኝም። ስለዚህ አሁንም ቢሆን እናንተንም ውድ ተመልካቾቼንም ጭምር እንዲሁም ውዱ ባለቤቴ የልጆቼ አባት በማርያም ይቅርታ አድርግልኝ። በቃ አጥፍቻለሁ፣ ጥፋተኛ ነኝ። እውነት በጣም ተንበርክኬ ሁላ ለምኜዋለሁ ማለት ነው። ለምን ትንበረከክ ያለሽ እንዳትሉ፣ ስለምወደው ስለማፈቅረው የልጆቼም አባት ስለሆነ ሰላሜንም ስለምፈልግ በገዛ እጄ ሰላሜን ስላጣሁኝ ማለት ነው እና ይቅርታ ብጠይቀውም ይቅርታዬ ሊቀበል አልቻለም። እንዴት አድርጌ ምን አድርጌ ወደ ድሯችን መመለስ። በነገራችን ላይ አልጋ ሁላ ቀይረናል። አልጋ ሁላ ማለት ነው እና ሳሎን ነው የሚተኛው። እኔ መኝታ ክፍል ነው ልጆቼን አቅፌ የምተኛው እና እውነት በጣም ከባድ ነው። እናንተ በስመ አብ ወወልድ ወመንፈስ ቅዱስ አንድ ቤት ውስጥ ሆናችሁ እንደዚህ አይነት ነገር ሲያጋጥማችሁ እጅግ በጣም ይደብራል። እየሳኩ ሳወራችሁ ውስጤ ሳይጎዳ ቀርቶ አይደለም። በሰራሁት ስራ በጣም አዝኛለሁ። ልጅቷ ራሱ ሳናግራት በጣም ይቅርታ እንደዚህ አይነት ውስጥ ይከትሻል ብዬ አይደለም እና ያንቺንም ትዳር በጠበጥኩኝ አለችኝ። እውነት ለመናገር ማለት ነው በቃ እኔ የራሴ ልጅነት አልጨረስኩም። ሰዎች እንዴ ሰው 2 ልጅ ወልዶ ልጅነት አይጨርስም እንዴ? ቢያንስ እሱን ሳላማክር ወደ ሚዲያ መጥቼ ጭራሽ ልጅ አለኝ ጉድ በል ጎንደር። እና የኔ ወዶች በቃ ከባሌ ጋር አስታርቁኝ። ምንም አልፈልግም። በቃ እንደ ድሯችን እንድንሆን ነው የምፈልገው እና ባሌን ይቅርታ እንዲያደርግልኝ እንድጠይቁልኝ እፈልጋለሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም 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 ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም? አሸዋይና ነው? እኛ ጋር ሁሉ አሸዋይና ነው። ትንሽ ከሳ ጠቋር ምናምን አላልኩባችሁም? ያው ፀጉሬ ራሱ ገባ ገባ ብሏልና ያው የልጅና ስትሆኑ ትንሽ የሆኑ ነገሮች እንትን ይላሉ። እግዚአብሔር ይመስገን ዋናው ጤነኛ ልጆች እግዚአብሔር ሰጠን፣ እኛንም እንኳን ጤነኛ አደረገን። ነገር ግን ውዶችዬ ሰሞኑ የከሳሁት እውነት የባሌን ፍቅር አጥቼ ነው። የእውነቴ ነው የምላችሁና የባሌን ፍቅር አጣው፣ እንክብካቤ አጣው። ውዴ ማሬ ፍቅሬ ምስራቅ ምናምን በቃ አንጠራርቶም ቢጠራኝ እኔ ደስ ይለኛል። ዝግት 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 ስለሆነ ይጨንቃል። እንደው ትቼው ልውጣ እንዴ እስከ ማለት ድረስ ግን ልጆቼስ እስክል ድረስ ደግሞ ትቼው ከወጣሁኝ ማን አለው እሱስ? እና እሱም አሳሰበኝና በራሴ ጥፋት የሁሉ ጣጣ ውስጥ ገብቼላችኋለሁ። የሆነ ማላቀው ማጥ የሚያስጠላ ውስጥ ገብቼላችኋለሁ እና እውነት አንደኛ እሱን ይቅርታ መጠየቅ ፈልጋለሁ። ሁለተኛ በማርያም እናንተም ይቅርታ አድርጉልኝ። በእርግጥ አልተቀየማችሁኝም፣ እንደውም አውቃ ነው ስትሉ ነበረ እና ድራማ እንደሰለቻችሁ ምናምን ነገር ይሄ አያምርብሽም፣ ባንቺ በእናንተ ፍቅር ነው መማር ምን ፈልገው ብላችሁ ነበረ። ልክ ናችሁ፣ እውነት ነው ይሰለቻል። ግን በእኔ ቤት አስተምራለሁ ብዬ ነበረ። ተዋናይ አይደለሁም። ትወና ለእኔ አልተሰጠኝም። ለእኔ የተሰጠኝ በቃ እንዲህ የቤቴን ህይወት የቤቴን ኑሮ በቃ ላይፌን ማሳየት ነው እንጂ ትወና ለኔ ፍትፈታም እንግዲህ ያው ታውቃላችሁ በጣም በጣም አንደኛ ነበርኩ። አሁን ሰንፍ ያለው እንጂ እና የኔ ወዶች እግዚአብሔርን እንዴት ነው ባሌን መታረቅ የምችለው? እና እውነት አስታርቁኝ እንዴ አስታርቁኝ። ኮመንት ላይ ጻፉ። ደግሞ ምንድነው አንዴ ከፍ ታረጉኝና ሞራኔ ሲመጣ ደግሞ ቅጥቅጥ ታረጉኛላችሁ ወይስ ይሄንን ቪዲዮ ደብሯችሁ ነው? በቃ ይቅርታ፣ ለሱም ይቅርታ፣ ማርያምን ይቅርታ እና ባሌን ደግሞ ረጅም ኮመንት ጻፉና ይቅርታ እንዲያደርግልኝ እንግዲህ አናግሩልኝ አደራችሁ። የምሬ ነው። በቃ እኔ በጣም ነው የደበረኝና ወደ ታሪኩ እንመለስ። እውነት ለመናገር አንዲት ጓደኛዬ ናት፣ በጣም የቅርብ ጓደኛዬና ከ10 ዓመት በፊት የወለደችው ልጅ አለ። ከዛ በኋላ ደግሞ የፍቅር ህይወት ጀመረች። በጣም ትወደዋለች፣ በጣም ታፈቅረዋለች። ካለሱ መኖር አትፈልግም እና ሳትነግረው
ሳትነግረው አንድ ልጅ ወለዱ ማለት ነው። አሁን አንድ ላይ ነው ያሉት እና ያ ልጇ ደግሞ መጀመሪያ የወለደችዋ ልጇ ካልመጣው ከአንቺ ጋር ካልሆንኩ እያላት ነው። እና የሁላችሁ እኔ ቪዲዮ ስሰራ ማርያምን እንዲህ ተቸግሬ ነው። አሁን በር ዘግቻለሁ፣ ግን ከፍቶ ገባና እማ እያለኝ ነው። እና ስለዚህ ሰብስክራይብ እና ላይክ አድርጉ። ወይ እወዳለሁ፣ ውድድ አደርግሃለሁ። ወይ አሁን ሂድና ከተንሱ ጋር ተጫወት እሺ። እኔ ቪዲዮ ልጨርስና እመጣለሁ። እሺ አባቴ፣ እሺ። አይቻልም አሁን። እሺ ጎበዝ፣ ና ግባልኝ። ና ና ና ና፣ እየተቆጡክ ነው። ሂድ ሂድ፣ ቶሎ በል። እወዳለሁ። እሺ ሂድ፣ እመለሳለሁ። እና ልጄ መጥቶ ትንሽ በጠበጠኝ። ለዛ ነው ወዶችዬ። ረበሸኝ ነው የሚባለው አይባልም? ይባላል፣ አላውቅም። ብቻ ረብሾኛል፣ ከሀሳቤ ማስወጥቶኛል። እና በጣም አፈቅረዋለሁ፣ በጣም ወደዋለሁ። አብሬው እየኖርኩኝ ነው። ነገር ግን ደግሞ ልጄ ካልመጣው አንቺ ጋር ካልኖርኩ እኔ ልጅሽ አይደለሁም ወይ ካላመንሽበት ደግሞ ዲኤንኤ እንመርመር እያለኝ ነው። እና ማዕዶትዬ ምን ላድርግ በጣም ጨንቆኛል ስትለኝ እንግዲህ እኔ ደግሞ ምንም ማለት በጣም ከባድ ነው አይደለም። መደበቅ አልነበረባትም። መጀመሪያ ገና ሲጀምሩ መናገር ነበረባት። እና እስኪ ከብዙ ሰው ይሄም እንትን ነው ብዬ ማለት ነው፣ ይሄም ቻናል ነው ብዬ ነገሩ እንዴ ብዙ የለፋውበት የስንት ዓመት ድካሜ ነው። እና ከብዙ ሰው ሀሳብ አስተያየት ልቀበልልሽ የእኔ ታሪክ ነው ብዬ ዩቱብ ላይ ላውጣው ብዬ ማውጣት ፍሬሽ ተዋናይ ማለት ነው። እና ግን እውነት እኔ ትዳሬን እንትን አልኩ፣ ሰላሜን አጣው፣ ቤቴን በጠበጥኩ በገዛ እጄ። የምር መሰለው፣ ተናደደብኝ። ውሸት ነው ብለውማ ሊያምነኝ አልቻለም። በልጆቼ ሁላ በምልለት ሊያምነኝ አልቻለም። እና እንዲጠራጠረኝ አደረግኩኝ። እኔ ምኔ ነው አሁን ከ10 ዓመት በፊት ልጅ የሚኖረኝ? እንዴ ምን አስበክ ነው? ወይስ ምክንያት ነበር የምትፈልገው? ማርያምን እንዴ አበዛው፣ እግዚአብሔርን አበዛው። የምር ነው በጣም ነው ያበዛው። እና እኔ ከ10 ዓመት በፊት ልጅ ይኖራታል ብለ አንተስ እንዴት አሰብክ እንዴ? የምር ይከብዳል አይደለም እውነት። እና እንደዚህ አይነት ታሪክ ስላጫወተችኝ እኔ ከእናንተ ጋር ሆኜ ሀሳብ አስተያየታችሁ እንድሰጡኝ ነበረ የፈለግኩት። እና እናንተም እንግዲህ ብዙም አስተያየት ባሰጡበትም ምንም ችግር የለውም ያላችሁም አላችሁ። አሁንም ቢሆን በዚህ ሀሳብ ላይ የእኔ ታሪክ አይደለም የጓደኛዬ ነው። ሀሳብ አስተያየት ጻፉና እንግዲህ ኮመንቱን ታነበዋለች ብዬ ተስፋ አደርጋለሁ። እሱም ብቻ ሳይሆን ለባሌ ደግሞ በጣም ረዥም ኮመንት ጻፉለትም፣ በጣም ረዥም። በቃ እኔ አላቅም፣ ስራችሁም እየሰራችሁ ቢሆን አላቅም፣ ብቻ አላቅም። ጻፉለትና ይቅርታ እንዲያደርግልኝና ወደ በፊት ሰላማችን ተመልሰን የቀን ከቀን ውሏችን እንዲሁም ደግሞ ቤታችን እያሰራን ነው። አሁን ወደ ኮርኒስ ተሸጋግረናል። እንደውም ዛሬ ማብራት ምናምን እያዘረጋ ነበረ እና ጩጭዋ ተነስታለች። እና እሱን ራሱ ሄጄ ለመቅረጽ በቃ ከበደኝ፣ ስላኮረፈኝ እንዴት ብዬ ልቅረጽ? እና እውነት ውዱ ባሌን ይወዳለሁ፣ አፈቅራለሁ፣ የልጆቼ አባት፣ ከአንተ ተለይቼ መኖር አልችልም። አይደለም ይሄ ሁሉ ቀን ዘግተኝ፣ እኔ ለደቂቃ ስታኮርፈኝ ራሱ በጣም ነው የሚጨንቀኝ ታውቃለህ። ስለዚህ ቀኖቹን ረዘሙ። እውነት እኔ ኧረ በስመ አብ ወልድ እንዴ አልፈልግም እንደዚህ። የምር በቃ ተጸጽቻለሁ። በቃ ይቅርታ አጥፍቻለሁ፣ ጥፋተኛ ነኝ። ይኸው ሚዲያ ላይ ወጥቼ ነው የተናገርኩት። ይኸው ሚዲያ ላይ ወጥቼ ይቅርታ አድርግልኝ የኔ ባል የኔ ውድ። እውነት እኔ ካላንተ ምንም ነኝ ታውቃለህና እባክህን ይቅርታ እንድታደርግልኝ ስል በትህትና እጠይቅሃለሁ በዚህ ሁሉ ህዝብ ፊት። መቼም አንጀትህ ይራራል ብዬ አስባለሁ። ነገሩ እየዳበስኩ ይቅርታ ብዬ አንጀትህ ያራራ ቪዲዮ ሰምተህ አንጀትህ ይራራል ብዬ አላስብም። ምናልባት የሚወዱኝ እንቁ ቤተሰቦቼ በሚጽፉልህ ኮመንት አንጀትህ ከራራ እንጂ። ዋዬ እሺ እህቱ ስታለቅስ ነይ ወይ አለቀሰች እያለ ነው እንግዲህ። ወደዛ ልሄድ ውዶችዬ። ያው ከልጆች ጋር ሆናችሁ ቪዲዮ መስራት እንደዚህ ነው የሚከብደው ማርያምን። ስለዚህ አበረታቱን፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። 40 ሺህ ያስገቡኝ። 500 ብቻ ነው የቀረኝ ማርያምን፣ አይደለም 400 ነው የቀረኝ 40 ሺህ ልገባ። ስለዚህ 40 ሺህ ያስገቡኝ። የልጄ ልደት ደግሞ በቅርቡ ኢዮኤል የመጀመሪያ ልጄ ልደት ደርሷል። ስለዚህ ልደትም አብረን እናከብራለን። እስከዛ መቼም አይጨክንብኝም ብዬ ተስፋ አደርጋለሁ። ከጨከነብኝም እኔ ማክበሬ አይቀርም እንግዲህ በዱባም ቢሆን አከብራለሁ። እና እነዛ ነው ምላችሁ የኔ እንቁ ቤተሰቦች። በጣም ወዳችኋለሁ። ላይክ እና ሼር ሰብስክራይብ እንዳይረሳ።